ቲሸርት ፊት ለፊቴ እኔማ ለኢየሱስ ጀንሰጥቻለሁ ያቹ ዛሬ ኦርቶዶክስ ሆናል ለሚሾይ ታውንም አልፈራም ሰይጣንንም አልፈራም እኔ ለ10 ደቂቃ ፕሮቴስታንት ሆነና የብልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ቢባል አላደርገውም ማርያም ነው ማለት እማላደርገው ፕሮቴስታንቶች ወንድሞችን ስለምጠላ አይደለም ሃይማኖትን ጠንቅቄ ስለማውቀው አምናለሁ ያመንኩትን አውቀዋለሁ እግዚአብሔርን ስለፈቀደ እኛ ምርጫችን ኦርቶዶክስ ስላደረግን እግዚአብሔር የተመሰገነ ሰላም ጤና ይስጥልኝ ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ በአዳዲስ ቪዲዮዎች መተናል በዛሬ ቪዲዮ እንግዲህ ዮኒ ማኛ ኦርቶዶክስ ሊሆን ነው እየተባለ ነው እሱም ቪዲዮ እናሳያችሁ ይሆናል ብዙ ጴንጤዎች ወይም ደግሞ የፕሮቴስታንት እምነት ተከታዮች እንግዲህ በዮኒ ማኛ ላይ እያበዱበት ይገኛሉ እሱንም ቪዲዮ እናሳያችኋለን እንዲሁም ደግሞ ሙዚቃ ነው ወይስ መዝሙር ነው የሚያስብሉ የፕሮቴስታንት መዝሙሮች ወጥተዋል እሱንም እናሳያችሁ ይሆናል እናንተ ብቻ ይሄን ቪዲዮ ከምን ጊዜውም በላይ ላይክ ያስፈልጋልና ላይክ አድርጋችሁ መጀመር እንዳትረሱ ይያለን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ ቀጥታ ወደ መጀመሪያው ቪዲዮ እናልፋለን ጥቁር ቲሸርት ፊት ለፊቴ እንደምትጠራኝ እርግጠኛ ነበርኩ በእውነት በህልሜ አይቻል ምን አየሽ እኔ ስለራሴ ሳይሆን ወንድሜን አውጥተ ስታዘምሩ አይቻል ማለቴ እናት የለችንም አባትም አሁን 2 ወር ነው ካረፈ ጌታን ያሳደገው ለዛ ነው ይዘምራል በቀደም ወይ የሚለኝ ሰው አጣው ብሎ ሲል ዛሬ ወይ የምትባልበት ቀን ነው ብዬው መጣ ወይ የነበረው ሰጣው እሺ ማይኩን ምን አለች ስትመጡ ህልም አይቻለሁ ወይ ይልሃል አለች እና በዚህ ስታልፍ ተሰምቶኝ ነበር እንደምትናገር ፐርሰናሊ በጣም ወዳለው አገልግሎትን እከታተላለሁ እና ዛሬ ሷናት ያመጣች አይታለች እሺ እንግዲህ ጀለስ ወይ ተብሏል ለራሱ ሊያመቻቸ ነበር ተመቻችቶለታል እንግዲህ ብዙዎች እንዲያቆስ ማለት ነው አይ ሶይ እንግዲህ እኛ ብቻ ነን በህልማችን ማን ነው ወይም እኛን ማይላ አብዛኛው እሱ ቸርች የሚሄደው በየቀኑ ያያዋል እንግዲህ ሲጠራ ደግሞ በቃ ወይ ይባላል ማለት ነው በብዙ ሰዎች በህልም ይመጣል ጎስት አረሞት ነው የተባለ ነው አንዳንድ ቦታ ላይ ማን ግን አንተ ሁሉም ጋር በየቀኑ ትመጣ ማለት ነው ሁሌም የሚወጡት ሁላ ጥቁር ቲሸርት ነጭ ቲሸርት ሲባል እንደምትጠራኝ ይላሉ ሁሉም የተነሳ እስቲ ብቻ እንለፈው ኢየሱስ እንለፈው ብዙም አናወራበትም እስቲ ደግሞ እስቲ በጣም ያስገረመን አንድ ዝክር አለ እሱን አይተነው እንምጣ ዜዶ በጣም ቤተክርስቲያኑን የት እንደሚገኝ ምናምን ያፈላለገ ይገኛል ለመሄድ ማለት ነው ሚካኤልን እዛ ካልሄድኩ ይያለ ነው እስቲ ለደጁ አብቃን የሚያስብል ደብር ነው እስቲ ተመልክተነው እንመለስ ስለ ቅዱስ ሚካኤል ተብሎ ጸበል ጻዲቅ የቀረበ ክትፎ ነው ለህዝበ ክርስቲያኑ እናደርሳለን የቅዱስ ሚካኤል ወዳጆች እስኪ ኮሜንቱን በሊቀ መላእክቱ ስም አጥለቅልቁት ከአዲስ አበባ 220 ኪሎ ሜትር ርቄ ሰንበትን በዳቁና ቅዱስ ሚካኤል ቤተክርስቲያን አሳልፌያለሁ ይሄ ደስታ ቀን ስለምን እንደሆነ በቀጣይ ቪዲዮ አሳያችኋለሁ ለአሁኑ ግን ቪዲዮውን ሼር ያደረጋችሁ ኮሜንት ላይ የሊቀ መላእክቱን ስም እየጻፋችሁ ለብዙዎች እንዲደርስ አድርጉልኝ የሊቀ መላእክቱ ቅዱስ ሚካኤል ረድኤት በረከት ከቤታችሁ ከኑሯችሁ ህይወታችሁ አይጉደል ኦ ሚካኤል ሲብቻችሁን ጨቁላችሁ ባጢያት እንዳንኖር ፈጥነ ተራዳን አጽናን በእውነት ተናለኛ በእውነት አንተ ቪዲዮ ካየ በኋላ እንግዲህ ደጅን ለመሳለም ያብቃኝ ይያለኝ እንደዛ ነው እሱ ግን ኮሜንት ላይ እየገባ ቦታውን ይላል ቦታውን ጠቁሙ እውነት ቦታውን ጠቁሙ ሎኬሽን ላቁ አይ ግን ዝም ብለህ እኮ ትገምታለህ ያው ወደ ጉራጌ እንደሆነ ትገምታለህ የት ነው የሚለው ነው እንጂ እውነት በጣም የሚገርም ነው እኛ ጋር ተለምደም እንደዚህ አይነት ነገር በጣም ከባድ ነው በእውነት በረከት ይባላችሁ መዘክሩ ሰዎች እውነት በጣም ደስ የሚል ቪዲዮ ነው እስቲ ከዚህ በመቀጠል ደግሞ ሙዚቃውን እንግዲህ ወደ መዝሙር እየቀየሩት ይገኛሉ ግጥም ሲያልቀባቸው አንዳንዶች ብዙዎችን ግራ ያጋቡ ነው አንዳንዶቹማ በተለይ ወደ ዘፈኑ ዓለም ያሉ ሰዎች ዘፈን መስሏቸው እየጨፈሩ ድንገት ይደነገጡ ነው ማል ላይ የኢየሱስ ስም ሲጠራባቸው ማለት ነው እስቲ ተከታትሎ ነው እንመለስ እሱን ቪዲዮ እኔማ ለኢየሱስ ጀንሰጥቻለሁ ገደል መሆኑን አውቄያለሁ ዓለም አረሳስቶኝ ለጊዜው ቢያጉላላ በጊዜው ደረሰ ተጎዳው ነው ሆላ
እንግዲህ ሙዚቃ መስሎ ሊጨፍር ስትል አብዛኛው ሰው የሚያውቀው ይሄንን ዜማ እንግዲህ እንትንፊቹ ምናምን በዘፈን ነው ጀለስ ተመስጦ እንትን ይያለ ኢየሱስ ሲል ለወጠው ወዳዘን እስቲ ብቻ ማስተዋሉ ዲስታችሁ እንደዚህ አይነት ስራ የምትሰሩ ሰዎች እንላለን በጣም ለኢየሱስ ሲሆን ዝም ብላችሁ ከዘፈን ውስጥ እየወሰዳችሁ አታቀላቅሉት እንላለን ለማንኛውም ዮኒ ማኛ እንግዲህ ኦርቶዶክስ ሆናለው እያለ ይገኛል በጣም ብዙዎችን ግራ ያጋባ ነው እንግዲህ ፓስተር ብርቱካንም በጣም ተደናግጣለች መጣለኝ ያለችው ሰው እንግዲህ ሰዎች ግርግር የፈጠሩ በጣም ብዙዎች ፕሮቴስታንቶችም በጣም ተናደዋሉ እስቲ እሱም ቪዲዮ አሳይተናችሁ እንመለስ ያችሁ ዛሬ ኦርቶዶክስ ሆናል ለሚሾው ካልሰራ በኔ ላይ ጧት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት እኔ ማመልከው ጌታ እኔ የተንበረከኩለት ጌታ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል ዛሬ ዋሽቷል ጌታ ዛሬ ዋሽቷል ጌታ ወንጌል ባናቱ ይተከል የምን ወንጌል ነው የምታወራው ክብር ይበጣል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያስኩኝ ማንንም እየመጣ የሚጨፍርብኝ ቀቀላችሁ ብሉት ወንጌል ምን አባቱ ያደርግልኛል በክብር ያልደራደርም እኔ ወንጌልን ቀቀለ ብላው አልኩ ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም ሁሌ መሰደብ ሁሌ የመጣ ማንንም የሚያቀርሽበን ስራ የለም አረረረ ተረገጣለ አርጌ ነው ምረጥ አስቀድሞ ክርስትና ሳይገባው ወይንም ደግሞ ወንጌል ምንድነው የሚለውን ሳይረዳ ምንድነው ለሶሻል ሚዲያ ግርግር ጴንጤ ነኝ እኔ ለኢየሱስ የተለየው ነኝ እኔ ከኢየሱስ ውጪ ምናምን ሲል ነበር እንደምታውቁትና ብዙ ጴንጤዎች ተሰብስበው የኢየሱስ አገልጋይ የሆኑ እስኪመስላቸው ድረስ የምርም እርሱም ኢየሱስ የመረጠው ኢየሱስ የተገለጸለት እንደሆነ እየነገሩት ሲሸነግሉት ነበር የልቡ ጠማማነት ግን እየፈነቀለ ይወጣል እና ምን አለ ወንጌልን ቀቅለ ብላ መጽሐፍ ስለ ወንጌል ምን ይላል ከተባለ አገላብጦ ማንበብ ነው እንግዲህ እና ምንም እንደማያውቅ በዚሁ አጋጣሚ ለሚከተሉት እና ደግሞ እሱ ቤት እየገቡ ላጫፈሩት እንጂ እሱ የሚገባው ሰው ነው ብዬም አላምነው ለማንኛውም ግን ይህም ወንጌል ይላል ጳውሎስ በሮሜ መልእክቱ ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስናው መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው እርሱም ጌታችን ማን ነው ኢየሱስ ክርስቶስ ወንጌል ስለ ልጁ ስለ ኢየሱስ ነው ቀቅለ ብላ ያልከው ኢየሱስ የሞተለትን ኢየሱስ የሰጠን እኛ የምንድንበትን ወንጌል ነው ስለዚህ የአይምሮ ባዶነት ወንጌልን ቀቅለ ብላው እስከ ማለት ካደረሰ እመነኝ አንተ እዛው ነህ እንድክ እንደተወለድክ ማለት አንዱ እሱ ነው ዮኒ ማኛ ወንጌል በርቶልኛል ጌታ ኢየሱስን በግልጽ አግኝቻለሁ ባለ 8 ወሩ ነው 6 ወሩ በ6 ወሩ ደግሞ እንግዲህ ወንጌል የራሱ ጉዳይ ያለ ይገኛል ብዙዎችም እንግዲህ አጨብጭበው ሆ ብለው ነበር የተቀበሉት እኔ ከምንም በላይ እዚህ ጋር የምታሳውሱ ከሆነ እኛም ይሄን ቪዲዮ ሰርተንበት ነበር ወደዛ ሲሄድ ማለት ነው እሱ ሲጠመቅ ኦርቶዶክሳውያን የሱ ጓደኞች ሄደው የምታሳውስ ከሆነ ማለት ነው ደስ ብሎናል በለውጥ ካሁን በኋላ ዮኒ ማኛ አይሳደብም በቃ ተለወጠልን አይነት ነገር በጣም ሲናገሩና ሲያስቃበጡ የነበሩ ሰዎች አሁን ላይ ሲወጣው ምን እንደሚሉ እንጠብቃለን በእውነት ዮኒ እንግዲህ ለማዱ ነው በነገራችን ላይ ተናግረን ነበርኛ የሆነ ግርግሩን ነው የፈለገው መንጫጫቱን ነው እንጂ የፈለገው ዮኒ ማኛ እንዲው አምኖ ተቀብሎ ለውጡ ኖሮት አልነበረም ከትንሽ ጊዜ በኋላ ጨርስ ሲል ደግሞ ይመለሳል ብለን ነበር ያው እንደተጠበቅነው ተመለሰ ማለት ነው በጣም ነው የሚያሳዝነው በዚህ ሁኔታ እንግዲህ እንደዚህ አይነት ስድቦችን በሚዲያ ላይ ወጥቶ በማስተላለፉ ዛሬ ደግሞ የሆነ ቪዲዮ ለቆ ነበር የማስተባበያ አይነት ቪዲዮዎችን እየሰራ ይገኛል ብቻ ለቦና ይስጥ ነው ወንድማችን እሺ ከዚህ በመቀጠል ደግሞ ያኔ ፓስተር ብርቱካን ማለት ነው ጌታን እቀበላለሁ ሲላት የነበረው ሞመንት እናስታውሳችሁና እናሳያችሁ ሲጠመቅ መታስታውስ እንደሆነ ከውሃው ሲወጣ በስማ ወልዶ ቅዱስ ብሏል አምልጦስ ማለት ነው አራ ምን እነሱ ጋር ያለ ራሱ እመቤቴን እያለየማል አልነበረም ዝም ብሎ እኮ ነው እስቲ ሲጠመቅ የነበረውና በዛን ሰዓት የነበሩትን ግርግሮች አይተን እንመለስ ወንጌል ባናቱ ይተከል
ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። ይሄው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው ያስቀበለው? ስንት ከአምስት ቀን ሆኗል ነገር ብለው ጌታ ገና መነጋገሪያ ያደርገዋልና ሙሳን ምናምን ቀን አለፈ አይደል? እኛም እየቆጠርን እኮ ነው 13 ያዝልኝ 13 ተረግጣለህ ጌታ ሲነካ እንግዲህ ሰውን ህይወት ሲነካ እንዳላስረዛላችሁ ሰዎች አላስረዝም እግዚአብሔር ሲነካ ዮኒስ አንያ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 13 ቁጥር 1 እንግዲህ እንደተመለከታችሁት ነው ዮኒ ማኛ እንዲው ብሶበት ተረገጣለህ ይያለ ነው በደንብ ወስዶ ነው የመጣው 13 ቀን እኔ ዮኒ ማኛ አምነው ለራሱ ሰዎች እንግዲህ ሐሳብ ሲሰጡ ይለወጣል ብለው እኔ እኮ እሱ ነገር ነው የገረመኝ ማለት ከዚህ በፊትም የታወቀ ነው እሱ ነገር ሙስሊም ሆኗል አሁን እንዲው ኦርቶዶክሳውያን በኮሜንቱ እየገቡ ምን ይያሉ ነው እኛም ፈልግም ወደ ፍቅርሲዝም ይሄድ ፍቅርሲዝም እንጠራው ይያሉት ይገኛሉ በጣም ነው የሚያሳዝነው በእውነት በዛ ልክ ያሽቃበጡ ወይም ደግሞ ማይሆን ንግግሮችን የተናገሩ 10 ቀን ሆነው 5 ቀን ሆነው ሳይሳደብ ይያሉ የነበሩት ያው ከች ብሏል ከነስድቡ ተቀበሉት አንጥፋቸው እቲ ከሰሞኑ ደግሞ በማርሲል ቲቪ እንግዲህ አዲስ ፊልም ነው አዲስ ሙቪ ተለቋል የኢትዮጵያን ፊልም ኢንዱስትሪ ከፍ የሚያደርግ ያነቃቃል ተብሎ የሚታሰብ እንግዲህ አዲስ ፊልም በማርሲል ቲቪ በሐዋሳ ስቱዲዮ ተመርቋል እስቲ እሱን ቪዲዮ አሳያናችሁ እናሳያችሁ እንጂ በጣም በጉጉት የምትጠብቁት ነው ግን ሁላችሁም ቀድማችሁ ይሄንን ፊልም ከመጋበዛችን በፊት ማለት ነው ላይክ በተኗል ተጫኑት ላይክ አድርጉ ሰብስክራይብ ሳታደርጉ እስከዚህ ሰዓትም እያያችሁ ያላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንቀጥል እስቲ ሱፍ ለብሼ ወደ ቤተ ክርስቲያን ልሄድ ስል ከቤት ልወጣ ስል ሌዊ ጭቃ ያቦካል ከዛ መኪናዬ ውስጥ ገባው ልጄ መጣራት ጀመረ ባባ ብሎ መጣራት ጀመረ ከዛ እየሮጠ ይመጣል ከፕሮቶኮልና ከልጄ የሚበልጠውን መምረጥ ነው እንግዲህ ሙሉ ሱፍ ለብሻለሁ ልብሴን አላየሁትም ብድግ አድርጌ ልጄን ከነጭቃው አቀፍ ከአባት ጋር ያለ ግንኙነት በኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም አንድ ሰው ሁለት ልጆች ነበሩት ድርሻውን ተቀብሎ ወደ ሩቅ አገር ሄደ ሰራ አይደለም የሚለው ደነሰ ከሴተኛ አዳሪ ጋር ንብረቱን አጠፋ ከዛስ የተመለሰ ቀን ከሩቅ አየው ወጥቶ አቀፈው ድግስ ደገሰለት ለጣቱ ቀለበት ለእግሩ ጫማ ለሰውነቱ ልብስ ለረሃቡ እንጀራ ሰጠው ያለውን ሁሉ ለበተነ ልጅ አባት ድግስ ደገሰ አባትየው እንደዚህ ያለ ጌታ ምሳሌ ሲሰጥ ልጄ ሞቶ ነበር በህይወት ኖሯል ጠፍቶ ነበር ተገኘ አየ ህይወት ከአባት መለየት እንጂ ጫማ ማጣት አይደለም ህይወት ከእግዚአብሔር መለየት ነው እንጂ መኪና ማጣት አይደለም ልብስ ማጣት አይደለም ጓደኛ ማጣት አይደለም ታናፊሉ በነገራችን ላይ እዚህ ቦታ ላይ ራሱን እንደማን አድርጎ እንደተወነ ታውቃለህ ጌታ ኢየሱስ ክርስቶስ ነው እንግዲህ የጠፋውን ምሳሌው እንደዛ ስለሆነ የወንጌሉ ሲመጣ ያ የጠፋው ልጅ ሲመጣ አልፎ እንደተቀበለውላ ያጋ ደግሞ የጌታችን ምሳሌ ተደርጎ አይደለም የሚወሰደው ኃጢያተኛ ወጥቶ ሲመጣ እግዚአብሔር አምላካችን እጁን ዘርግቶ እንደሚቀበለው ማለት ነው ስለዚህ ዮናታንም ፊልሙን እኔ ግን ከዛ በላይ በጣም ይገረመኝ እንደዚህ ልጁን ጭቃ ቀብቶ እሱ ካሜራ ደቅኖ ይህን ትምህርት ለማስተማር ብሎ እኚህን ሁሉ ነገሮች ማድረጉ በጣም ስራ ፈትኖ ነው እስቲ የሱ ብቻ አይደለም ሰሞኑ ከወጡ ፊልሞች መካከል እንግዲህ ያስፈራራን የሚገኘው አንዱ እዩ ጩፋ አንዴ ዳዊት ነኝ ይላል እሺ ብላቴናው ስንል ጎልያድ ብሎ ነው በፑሽአፕ ይመጣል ጎልያድ ነኝም ይላል ፑሽአፕ እየሰራ ነው በጣም እያስፈራራን ነው እስቲ ተከታተልን ነው እንበለስ I will fear no one, for my great faith is in the Lord. He is my confidence and my strength. ማንንም አልፈራም ታላቁ እምነቴ ያለው በእግዚአብሔር ላይ ነው እንደዚህ ስትናገሩ ሰይጣን ይዞ በአፍንጫ ላይ ነው የሚደፈው እንደዚህ ይታያቸዋል እንደዚህ መናገራችሁን አትርሱ ይሄ ንግግር አነቃቂ ንግግር አይደለም መጽሐፍ ቅዱስ ውስጥ ዳዊት የተናገረው ንግግር ነው ማንንም አልፈራም እግዚአብሔር መታመኛዬ ነው ሳውንም አልፈራም ሰይጣንንም አልፈራም ለምንድን ነው የምፈራው ታላቁ እምነቴ ያለው በእግዚአብሔር ላይ ነው አለ ይሄንን ቃል ተለማመዱ ኮንፊደንሳችሁ ጥንካሬያችሁ እግዚአብሔር ነው
ያንተ አይመስልም ያንተ አይመስልም እግዚአብሔር አይመስልም መተማመኛ እኔ እኮ ይገርመኝ ምን እንደሆነ ታውቃለህ ኃይል እግዚአብሔር ነው በእግዚአብሔር ታመኑ እግዚአብሔር ካለ ማንንም አትፈሩም ሰውንም አትፈሩም ይሉና እነሱ በጋርድ ታጅበው ነው የሚሄዱት እኮ እሱን እኮ ነው የምልህ የሱን ጋርዶች አይታቸው ብትሆን በቃ ምን ሆነ ነው ትልቅ ሚኒስተሩላ እንደዛ አይታጀብ አዎ የመንግስት ባለስልጣኑላ እንደዛ አይታጀብ በጥቁር መኪና ምናምን አጅቦት የሚመጡት አይሱ ራሱ ይሄን ነገር ሲያወራ በውስጡ መስለዋል አዴ ስፖርቱን እየጨፈጨፈ ምናምን እኔኮ ስፖርት የሚሰራ ደረት ያለው እንዴ የሚታጀብ ነብይ በሰውና የለማ አይ ካንት የምር እዩ ቢያንስ አታስፈራራ ነው ሌላ ምንም አንደም ለህዝቡም ሰቀቀን ለወጣቱ ይሄን ያየኮ በጣም ነው እኮ በጣም የሚናደደው ስትያው ለራሱ እኮ በቦዲ ምናምን እዩ የወንጌል ሰው ይመስል ማጅራት መቼ ነው ይመስል እና እሱን እኮ ነው ማለት አስበዋል ነብይ ነው እግዚአብሔር ሰው ነው ምናምን ብለ ለአገልግሎቱ እንዲረዳው ብር ሰጥተው አሁን እንደዚህ ስታዩን ሰውዬ በጣም ይከብዳል ብቻ ከባድ ነው ለማንኛውም እዚህ ነብይ ጋር የምትሄዱ ሰዎች ያው መነቃቃት ነው ለእናንተ ነው ይሄ ነገር እየተሰራላችሁ ያለውና ስፖርት ስሩ እስቲ ወደ ቀጣይ ቪዲዮ እንለፍ ደሞ በዚህ እግዚአብሔር ጸሎታችንን አስተካክሎ ይስማን አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው እየሰማችሁ ነው ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀምረን ከመቼው እንዳለቀ ገርሟቸው ያውቃል ብን ያለ ጸሎት ነው ወይ ትኩረት የለው ወይ ተመስጦ የለው ለምነው ምድራዊ ነገር ይሄ ወንበዴ ከኛ እንዴት ተሻለ ጌታ ሆይ በምን ሐስበኝ ነው ያለው በምን እኛ ምን ለምነው መንግስቱን ነው ወይ እስቲ ዛሬ ጸልየነው የምንሄደው ጸሎት ስንገባ ጸልየን የገባነው ጸሎት መንግስቱን ነው እንደው አደራህን የመንግስትህን ነገር ብለናል ምድራዊ ነገር እኮ ነው ለመናችን እኔ አባታችን ነው የሚለው ጸሎት ራሱ እኛ ብንሆን የጻፍነው በያስባለሁ አንዳንዴ አባታችን ሆይ በሰማያት ስምህ ምን ይበል ከዛስ ፈቃድ በሰማይ እንደሆነች ከዛስ የዕለት አሁን እግዚአብሔር ስለሰጠን ነው እንጂ እኛ ቢሆን የጻፍነው አባታችን እንጀራችን ስጠን ብለን ነው የምንጀምረው መጀመሪያ ሆዴን ነው ስጋዊ ነው ልመናችን ይወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለው እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ ለቁርባን አብቃኝ የሚል ስለት የቤተክርስቲያንን መከራ አቁምልኝ የሚል ስለት እስቲ በቃችሁ በለን የሚል ስለት እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ ማዕበሉ እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አይደል ግን ንስሐ መግባትም አንፈልግም ለምን እምንሰራው የቀረ ብዙ ኃጢአት አለ ብዙዎቻችን በነገራችን ላይ ንስሐ እንዳንገባ የሚያደርገን ያለፈው ኃጢአታችን አይደለም ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው እቅዶቻችን ናቸው ያስፈሩን ገና የቀረ ፕላን አለን ስለዚህ አይቀስ ብዬ በኋላ ገባለው እንድንል ያደረገን ገና ከኃጢአት ፍቅር ስላልተላቀቅ ነው አምላካችን ያላቀን በእውነት ለምራችን ቃሎትን ያሰማልን አሁን እንግዲህ ሁላችንም ይሄን ቪዲዮ አይተን ጸሎቶቻችንን ስለቶቻችንን ማስተካከል እንዳለብን የነገረን ድንቅ ቪዲዮ ነው ለዛሬ የነበረን ቪዲዮ እንግዲህ ይሄን ይመስል ነበር እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን እስከዚህ ድረስ ተከታተላችሁን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ ይያለን ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስቀምጡልን እንላለን ቀጣይ በሌሎች ወቅታዊና አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ